እኔ የምለው ባልሽ ምን አይነት ወንድ ቢሆን ነው ደስ የሚልሽ? ልክ እንዳንተ አይነት ቢሆን ደስ ይለኛል። እንደኔ እሱ እንኳን ሌላ አልተፈጠረም፣ እኔ ብቻ ነኝ ነው ወይስ ባል አንተ ብትሆን እያልሽ ነው? ኧረ እኔ እንደዛ አላልኩም። ደግሞ አንቺ ንጹህ ሴት ነሽ፣ ባለውለታዬ ነሽ። እንዳንቺ አይነት ሴት ደግሞ የትም አትገኝም። አዎ እኔም ወንድ ሆኜ የተፈጠርኩት። እንደኔ አይነት ሴት ሌላ ትኖር? እስኪ ፈጣሪ ጨምርበትና እናያለን። እሺ ቢሸጥ ምን ያክል ያወጣል? እኔ እንጃ። ምንድን ነው ቤቱ? የምድር ቤት ነው። ደህና ናቸው እንዴ? ግን ለምን ጠየቅ? ኧረ መድኃኒዓለም አንቺ ሴትዮ፣ ኧረ አትጠይቂኝ አልኩሽ እኮ አንቺ። እሺ እንዴ ማውቀሻው እንደምታስጮኝ አሳስተኝ ነው። እሷ ናት እንዴ? አንቺ ምንድን ነው አንቺ? ልክ ምን ሆነሽ ነው? ዝና ሊገለኝ ነበር። ቤት እኮ ነው ያለሽው እንዴ? ቆይ አንቺ ተኝተሽማ አታርፊም እንዴ? ይቅርታ መጠየቅ እፈልጋለሁ ማለት ከዝና ጋር አስታርቂ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋለሁ። ደግሞ በፍጹም ይቅርታ አያደርግልሽም። ቢያደርግልሽ ራሱ ምክንያት ፈልጎ ነው የሚገልሽ። እንዴ እና ምን ላድርግ? አላውቅም። ይህንን ማድረግ የነበረብሽ ያኔ ከመድብል ጋር ስትስማሚ ነበር። እሱም እኮ ያን ባላደርግ ይገለኝ ነበር። ዛሬ ኤፍራታ እንግዲህ እየቃዥ የነበረ ውድ ቤተሰቦቻችን እንግዲህ ሰውዬው እኮ በቃ በነፍሷን በስጋም እየተጫወተባት ነው የሚገኘው። እንግዲህ ሞገስ ትላለች፣ ዝና ነው እንግዲህ መድብል ትላለች ማለት ነው። አይ ይሄ ገንዘብ ነገር ማለት ነው አንዳንዴ የህይወት መስዋዕትነት የሚያስከፍላልና እንግዲህ ገንዘብ ለማግኘት ብላ አንዴ ከመድብል ጋር አንዴ ከዝና ጋር ብዙ ነገሮችን ብትሞክርም አሁን ደግሞ በቃ ለመኖር ሁሉ እስከሚያስጠላት ድረስ በህይወቷ እየተፈታተናት ነው ማለት ነው ቤተሰቦቼ። ምክንያቱም ዝና እንግዲህ ካገኛት እንደሚገላት ነው እያስፈራራት ያለው። ይሄንንም ማህሌት ነች እንግዲህ ዛሬ ያደረሰቻት፣ ያው በሰበብ ሆናታል እውነት ለመናገር። ምክንያቱም ዝና አምጪ ሲላት እንግዲህ ከዚህ ግድም ጥፊ ያለበለዛ ነፍሲ ማር ነው ዙኝ እንግዲህ ያው ነፍሲ ማር ብያለሁ ያለቻት ነበረ። ከዚህ ከከተማ ጥፊ ነበር ያለቻት። ያው እንግዲህ ኤፍራታ ከዚህ መውጣትም አልፈለገችም። ስራዋን ማቋረጥ የተለያየ እንትኖችን ማቋረጥ አልፈለገችም። ማህሌት ደግሞ ከዚህ ግድም ጥፊ ያገኘሽ እንደው አይለቅሽም፣ ይገልሻል። ስለዚህ እንግዲህ እሱን አንቺ ታውቂያለሽ። እሷ ግን ያው አላየኋትም፣ ጠፍታለች፣ የለችም እያለች ነው እንግዲህ እያወራች ያለችው። ውድ ቤተሰቦቻችን ግን የሚያድሩት ሁኔታቸው አንድ ላይ ነው ያሉት ነገር ማለት ነው። ግን ያው ከዝና ደብቃላታለች። በዚህ አጋጣሚ ኤፍራታ ብትሆን ማለት ነው ኤፍራታ ብትሆን ኖሮ ማህሌትን እንደዚህ ተሸሽግላታለች ነው አይመስለኝም። ምክንያቱም ኤፍራታ ማለት ማህሌትም ያው ከሃዲ ነች፣ ግን የኤፍራታ ደግሞ ግልል ያኔ ማለት ልክና መልክ የለውም ቤተሰቦቻችን። ምክንያቱም ትናገራለች በእርግጠኝነት እዚህ ቦታ ናት ወይ ደግሞ በቴክስትም ቢሆን ነው ሰዲያት ብላ መጻፍ አይቀርም ነበረ። ግን ለሁሉም ነገር እንግዲህ ኤፍራታ እየቃጀች ነው። ማህሌት እንግዲህ እሷ ነች ያስገባችኝ፣ እሷ እኮ ነች፣ እሷ ናት እንዲህ አደረገችኝ እያለ ነበርና አንቺ ምን አባሽ ነው የምትይዋለኝ ማለት ነው ኤፍራታ ማነው ማህሌት ማለት ነው። ምክንያቱም እሷን እንደምትል ስለገባት ነው ውድ ቤተሰቦቻችን። ሌላው እንግዲህ ቅድስቴ ያው ብሩክን በማስታወስ ላይ ነው ያለችው። አሁንም በቃ የሆነ ወሬዎች ሲነሱ በቃ ወደ ኋላ ጀስት ባክ ነው የምታደርገው። ብዙ ነገሮችን ታስታውሳለች ሲላት የነበረውን እሷ ጋር እሷና እሱ ሲያወሩ የነበሩትን ቃላቶቻቸውን ብቻ ብዙ ነገሮችን እያስታወሰኝ ነው የምትገኘው። እንግዲህ እሱንም በተስፋ እንግዲህ እንደሚሳካላት ተስፋ እናደርጋለን። በቅርብ ያሰበችው ተሳክቶ ብሩክም ተመልሶ እንግዲህ አንድ ላይ ህይወት የሚጀምሩበትን እንደሚሆን አንጠራጠርም። መድብልም እንግዲህ ከብዙ ልፋት በኋላ ወንድሙን አግኝቶ ያሰባቸው ነገሮች እንደሚሳካ አንጠራጠርም። በህይወት መኖሩን አውቋል ማለት ነው። ሌላ እንግዲህ መድብል ደግሞ ትልቅ ስህተት የሰራው ዛሬ እንግዲህ ምሳሌ ባለችበት ለቅድስና ለምሳሌ ብሩክ በህይወት አለ እንኳን ደስ አላችሁ እያለ እንግዲህ ደስታ ብስራት እያበሰረ ነበረ። በዚያ መካከል እንግዲህ በሚገርም ሁኔታ እስከዛሬ ድረስ መድብል ቤት ውስጥ ሲገባ ኢቭን እያለቀሰ እንኳን ሆኖ ቢሆን እንደማንም ብሎ ከዛ ስሜት ለመውጣት ነበር የሚሞክረው
የምትፈራው ምክንያቱም ምሳሌ እንዳታይ ማለት ነው። ምክንያቱም ምሳሌ የምታውቀው ነገር የላትም እስካሁን። ምሳሌ የምታውቀው አባቷ ድጋሜ ወደ ባንኮክ እንደተመለሰና በፊት እሷ ታከመችበት ቦታ እንደተመለሰና ይመጣል እየተባለች ነው እየተደለለች ያለችው። ቅድስቴ ነው በጣም ስታጨናንቃት ሰሞኑን አሁን ለታም እንደምብላቻት ሐሙስ ይመጣት ብላት ነበረና ሐሙስ እኮ ከነገ በኋላ ነው ሐሙስ እኮ ቅድስትዬ ስትላት አይ የሳምንቱ አለች ማለት ነው። እሷ የምትለው ጠፍቶባት ነው። እና ባለፈው ደግሞ በመካከል ላይ ቅድስቴን አይታችሁ እንዳያችሁት እንደው ምሳሌ ካሁን በኋላ በቃ ስለ አባትሽ እውነታውን ማወቅ አለብሽ ብላ የሆነ ወሬ ጀምራላት ነበርና እንደገና ስታስበው መልክ ጥሩ ነገር ስላላደለ ሀሳቧን አስቀየረች ማለት ነው። ማለት ሀሳብ ቀየረችና እንደገና ባላየ ባልሰማ ሙድ ጸጣለቻት ማኖድ ቤተሰቦቻችን። ግን ዛሬ መድብል በጣም ትልቅ ስህተት ነው የሰራው። ያው በርግጥ እሱ በስሜቱን ውስጡ ያለውን ፊሊንጉን ማውጣቱን እንጂ እስከ ዛሬ እኮ በጣም ተጠንቅቆ ነበረ። ኢቭን እንኳ ቅድስት የሆነ ነገር ውስጧ የሆነ ክፍት ስላት በእንትን ዙሪያ ተይ እንጂ ምሳሌ ፊት እንዴት እንደዚህ ታደርጊያለሽ? እንደዚህ ማድረግ የለበትም ምናምን። እንግዲህ አይታችሁ ከሆነ ካሁን ቀደም ራሱ በቃ ፊታቸው በቃ ከፍቶት መድብል እያለቀሰ ምሳሌ ስትመጣ እንግዲህ የዘፈነበትን አጋጣሚ ታውቃላችሁና በዛ ሁኔታ ውስጥ ያለፈ ሰውዬ ዛሬ ምን ነክቶት ነው በቃ ድንገት መጥቶ ዝንቁር አረገ። ከዛ ቅድስቴም እንግዲህ እልል ብላ የሆነ ከጮኸች በኋላ መድብል ትዝ አላለውም። ቅድስት ያኔ አቅፏት እኮ ኦልሬዲ እንኳን ደስ አለሽ ምሳሌ አባትሽ በህይወት አለ ብሏታል። ብሩኬ በህይወት አለ እንኳን ደስ አላችሁ ደስታኑ ቀፉኝ ምናምን ብሎ አቅፏቸው ሲያበቃ በጣም ከባድ ነው። እንግዲህ ምሳሌ አይናቸውን እያየች ነበረ ማለት በጣም ነው የደነገጠችው። ምን እንደሚሉ ራሱ ግልጽ አልሆነላትም። ምክንያቱም የምታውቀው ነገር የላትም። እስከዛሬ የምታውቀው እሷ አባቷ የሆነ ታይም ላይ እንደሚመጣ የሆነ ሰዓት ላይ እንደሚመጣ ስልክ ደውሎ መድብል ጋር እንደሚያወሩ ለእሷ ብቻ ነው እንጂ የማይደውላት ለቤተሰብ ጋር እንደሚደዋወል ያለበት ሁኔታ እንደሚታወቅ ነው የምታውቀው። ስለዚህ አሁን በዚህ አጋጣሚ ተመቶ አባቴ የት ነበረ ማለት ምን ሆኖ ነበር? አሁን በጣም ትልቅ ጥያቄ ነው የሚሆነው። ይሄን ሀሳብ እሷን ራሱ ለማስቀየስ ምን ያክል ጊዜ ወይም ምን ያክል መስዋዕትነት እንደሚያስከፍላቸው ከባድ ነው። ቤተሰቦቻችን ግን እንግዲህ እግዚአብሔር ረድቷቸው ደግሞ ያው በህይወት መኖሩን አውቀዋል። ነገሮችን አመቻችተው ገብተው እንግዲህ ወንድማቸው እንደሚያዱት ተስፋ እናደርጋለን። ያው ሞገስም እንግዲህ ሌላ ልብስ ለብሶ ማስክ ሌሎችን ነገሮች ተጠቅሞ ራሱን ቀየር አድርጎ አካባቢውን ለመቃኘት ነገሮችን ለማየት እየሞከረ ነው። እንግዲህ ያው ከአንዳንዴ ከጉልበት ብልሃት ይሻላል ነውና እንግዲህ እስኪ በሲስተማቲክ መንገድ ብለው ደግሞ በሲስተም እየመሞከሩ ነው። ምክንያቱም በጉልበት ባለፈው ገብተው እንግዲህ የመድብልን ጀግና የሆነውን ጓደኛውን ሳይቀር በጥይት ተመቶባቸው ሐኪም ቤት ነበር የገባው። ስለዚህ እነሱን ነገሮች ያው ቻሌንጆቹን እንትን ለማለት ያክል ሞክረው እሱ ነገር ስላልተሳካ አሁን ደግሞ በሲስተማቲክ መንገድ ነገሮችን ለማስተካከል እየሞከሩ ነው። እንግዲህ በቅርብ እንደ እግዚአብሔር ፈቃድ ተስተካክሎላቸው ወንድማቸው ብሩክን እንደሚያወጡት ተስፋ እናደርጋለን። ሌላው እንግዲህ ሞገስ ሉላን ያጠበቀው ሰውዬ በጣም እያስቸግራት ነው የሚገኘው። ማስቸግር አይገልጸውም። በቃ አብረሽ የሆነ ነገር ካላደረኩኝ እኔ ላግባሽ አላልኩሽ ምናምን እያለ እንግዲህ በቃ በጣም እየቀባጠረባት ነው የሚገኘው። የሚገርመው ነገር ለምን አልመጣሽም እኔ ጋር ነይ ቶሎ ብሎ ሲቀጥራ ሳትሄድ ብትቀር ራሱ መጣለሁኝ እኔ ብሎ ወደ ክላሷ ማለት አለችበት ሞገስ የለም እኔ አልመጣም ብትለው እኔ ራሴ ይዘዋለሽ በተመጣለሁ ብሎ ምክንያቱም ቤቱ ባለፈው እንዳያችሁት ስላየው ወደ ራሷ ጋር እየመጣ ነበረ። ግን ቀጥታ እሷ ደውላ ሞገስን ልመጣ ነበር አንተ ጋር መምጣት ፈልጊያለሁ ምናምን ብላው ነበር። ለምንድን ነው በሰላምሽ ነው ወይ ደህና አይደለሽም ወይ ምን ሆነሽ ነው ምናምን ቢላትም ያው መናገር ስላልፈለገች በመጨረሻም እንግዲህ ናፍቃይ ነው ብላ ነበር ያለችውና በቃ ችግር የለውም እኔ ሌላ ሰው ተክቼ እኔ ራሴ ይዘው እመጣለሁ እንጂ አንቺ መምጣት የለብሽም ብሎ ነው ቀጥታ ተመልሶ እንግዲህ ወደ ስራውን ትቶ ወደ እሷ ጋር ይሄዱ ማለት ነው። እሷም ጋር ሲሄድ እንግዲህ ድል ያ ማን ነው ሰውየውና ሉላ እያወሩ ነበረና በስልክ እየተጨቃጨቁ ነበረ። መጣሁኝ አትንጣ ሞገስ እየመጣ ነው ሌላ አንተ ላይ በሚደርሰው እርምጃ አይመለከተኝም ስለዚህ ረፍ ተመለስ እያለችው ነበርና አጋጣሚ እንግዲህ ማን ነው ሞገስ ሲገባ ድንግጥ ነበር ያለችው ሉላ ምን ሆነሽ ነው ሲላት የምትለው ነገር ሁሉ ሲጠፋባት እንግዲህ ሞገስም የሌላ አይነት ስሜት ተሰምቷት ነው ብሎ ማለት ቤት መዋሏ ሌሎችም ነገሮች በቃ ተጽዕኖ አሳድሮባት ነው በቃ ይሄን ያክል አስደብሬያታለሁ ብሎ እንግዲህ በጣም ነበር ያዘነው። ግን እሱ አይደለም ነገሮቹ ተቃራኒ ነው። ምክንያቱም ሉላ ያደበራት ነገር ሌላ ነው። ምክንያቱም እንቀይር ብላው ነበረ ይሄንን ሰውየውን እና አሪፍ ሰውየውን እንኳን አስተካክላ ምናምን ስላለ ሞገስ አይሆንም እንደዚህ ያደረገኝ ነው ብላ ማናገርም ስላልፈለገች በዛ መልኩ ነው ይሆን ያለው። ውድ ቤተሰቦቻችን ላይክ ያደርጋችሁ ላይክ አድርጉ። እስከመጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም አብራችሁ ስለሆናችሁ አመሰግናለሁኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ